የምትወጂውና የምትጠይውን ነገር በዝርዝር ጻፊ ቢሉኝ ፉክክር የሚባል ነገር አንደኛ ነበር ማስቀምጠው። አንደኛ ላይ ወይም ሁለተኛ ላይ ይሁት ፉክክር ራሱ አንደኛ ለመሆን ሲፎካከር ሲያስጠላ። በግድነ ፎካከር ከተባላችሁ እስከ ምን ታደርጋላችሁ እንዴ? ሰላምዬ መክሊት ያላምነህ እኔም አላምንም። ሰላም እያለሽ አለሁልሽ። እኔ አላምንም። በስንት ዓመታችን ከየት ተገኘሽ በጠዋቱ? ልጅሽ ይዘሽ መተሽ ነው? ባለቤቴ ነው። እና ማኪ እዚህ ምን ትሰሪያለሽ? የእናቴ ቤት እኮ ነው እኖራለሁ። እንዴት አግብታለች ሲባል የሰማው መስሎኝ። ዶክተር አግብተሻል ተብሏል ነበር እንዴ? እሱማ አግብቻለሁ። አሁን ቤተሰቦቼ ልጠይቅ መጥቼ ነው እንጂ አልተፋታሽም ማለት? ኧረ በፍጹም ሰላምዬ፣ እንዴ ነካሽ ሲጣን ጆሮ ይደፈን። ታዲያ ምን ነው ማኪዬ ጥቁርቁር ብለሽብኛል? ጠቆርኩ? ምን ፀሐዩ ራሱ እኮ እዛ ላይ ታክሲው ሰልፍ። ፀሐይ ታክሲ ሰልፍ ምንድን ነው? እስካሁን መቼ መኪና አልገዛውም አትይኝ። ሰርቪስ ገብታ ነው ገዝቻለሁ እኮ። የኔ ጓደኛማ በእግሩ አትሄድም። ኧረ አትሄድም። ታዲያ ምን ነው ማኪዬ ቤቱን አታድሽላቸው? እሺ እንደዛ አደርጋለሁ። አይገርምም? እያሰብኩበት ሰላምዬ፣ እያሰብኩበት። በጣም ነው እንዴት የጎዳው? ምን እባክሽ ማኪዬ፣ ቤት ስናስተካክል እኮ ወድቆ ነው። ምንም ህመም አይችልም። በጣም እንዳመማ ያስታውቃል። እኔ የምልሽ ማኪዬ ኔክስት ዊክ ምን ፕሮግራም አለሽ? ኔክስት ዊክ ምንም። ጎሽ ባለቤትሽን ይዘሽ እኔ ጋር ትመጫለሽ። እኔና ባለቤቴ ከተጋባን 5ኛ ዓመት አንቨርሰሪያችን ነው። አሪፍ ምሽት እናሳልፋለን። ወይ ሰላምዬ፣ ባለቤቴ ድግስ አይወድም። ይኸውልሽ ብሎ ነገር የለም ማኪዬ። ትመጫለሽ። ስለ ልጅነታችን እናወራለን። አሪፍ ጊዜ እናሳልፋለን። ቤብ እንኳን እግሩም ተሰበረ። እኔና አንቺን ሊያገናኘን ነው። ሰላምዬ፣ ይኸውልሽ ቀጣይ ሳምንት ፕሮግራም ነው ማኪዬ። አልሰማሽ። ትመጫለሽ። ሎኬሽን ልክልሻለሁ። ቤብ እንዴት ሆንክ? መክሊት ብዙ ጊዜ ማወራለሁ፣ የልጅነት ጓደኛዬ። መክሊት የምትባል ጓደኛ? አንተ ደግሞ ብዙ ነገር እየረሳ ነው። ያረጀ ነው መሰለኝ። ስምዖን መክሊት ባይዘዌ አባቷ ናቸው ያሹክ። አረ አባትሽ በጣም ጥሩ ሰው ናቸው። ማኪዬ እንደተነጋገር ነው ትመጫለሽ? እሺ ባይ። በቃ እንሂድኛ። እሺ ደህና ሁኚ። እሺ እግዚአብሔር ይማር። አንቺ ጆሮ እኮ ደነቆረ። እንጃ መስማቱ እንዴት የሚጮህ። እስኪ ድምፅሽን ከፍ አድርጊና ተናገሪ። እንጃ መስማቱ። ምን ሆነሻል? ከባድ ችግር ውስጥ ነው የገባሁት። እባክሽ ከኔ ጆሮ አይሰማም ያንቺ ችግር። የሰው ልጅ ከባድ ችግር ውስጥ ገብቷል። ሰው ልጅ ከባድ ችግር ውስጥ እየገባ ነው። ደህና ዋል ኪሱ?
ምን ደህንነት አለ? የሰው ልጅ ከባድ ችግር ውስጥ ገብቶ የለም እንዴ? ጎሽ እኔም አንድ ችግር እንድታማክረኝ ነበር አመጣጤ። አሁን የሰማሁት በቃ ያነበብኩት በቃ ሚስዬ ቻት ከብደም ቀላል ነች። ሞላው ከፈሰስኩ ደግሞ አንቺንም ይዞሽ ጥርቅ ያርግሻል። በእናትህ አዳምጠኝ። እሺ ምንድነው? መቼም የሰው ችግር ስማ ብሎኝ የፈጠረኝ ሰው ነኝ። ኢሳያስ ከባድ ችግር ውስጥ ነህ። ኢሳያስ ከባድ ችግር ውስጥ ነህ። ኧረ እሱ ምንም ከባድ ችግር እኮ የለም። ይኸውልህ በቃ ገባን፣ ሰላም እንላቸዋለን፣ መክሰሳችንን እንበላለን፣ ከዛ እንወጣለን። አይ እኔ መክሰስ መብላት አቁሜያለሁ። እሺ ደግሞ የገቢ ምንጭ መክሰስ ለመብላት አይፈቅድም። እሺ በቃ ገባን፣ ሹክክ ብለን እንወጣለን። ለምንድን ነው ሹክክ ብለን የምንወጣው? እሺ በቃ ቀጥ ብለን እንወጣለን። እኔ ውሸት አልወድም። በዛ ላይ ያልሆንኩትን የሰው ባል ነኝ ብዬ መዋሸት አልፈልግም። እሱ ምን አለበት? ለኔ ብለህ እኮ ነው። እኔን በይሉንታ መጠፍነቅ ትፈልጊያለሽ? ቆይ የዚህን አይደል እኔ መጥፎ ሰው ነኝ? ኧረ እሱ ዝም ብለህ ነገር ማወሳሰብ ትወዳለህ። አሁን ምን አለበት አንድ የተጨነቀች ጓደኛህን ብትረዳ? ለምን ራሱን ዶክተር ክብሩን ይዘሽው አትሄጂም? ለምን የማይሆን ነገር ትናገራለህ? ለምን ባል የለኝም ተፋትቻለሁ አትያትም? ምን አስጨነቀሽ? ምን ያህል በእኔ እንደምትቀናነን እንደምትፎካከረኝ እንኳን አንተ ስለማታውቅ። በዚህ ሁኔታ ውስጥ እኮ መብለጥም ማነስም የለው። እንዴት ነው ፉክክር የሆነው? እሷ የ5ኛ ዓመት አንቨርሰሪያቸውን ልታከብር ነው። እኔስ አንቺ አላከብርማ። ለምን? ክብሩ ጋር ተለያይተናል። አየሽ፣ እውነታው እኮ ይሄ ነው። ስለ እውነታው ማን ጠየቀ? ብቻ ከ8ኛ ክፍል ጀምሮ ከኔ ለመብለጥ የምትፎካከር ሴት ጓደኛዬ ፊት አንሺ መታየት አልፈልግም። የምትይው ነገር እኔ ምንም አልገባኝም መክሊት። የኔና አንቺ ግንኙነት የስራና የስራ ብቻ ነው። ሌላ ውለታ አልፈልግም። አሁን ይሄ ታየ? እኔ ላንተ ውለታ ውዬልህ አላውቅም። ይሱ ምን አድርገሽልኛል? ምንም አድርጌልህ አላውቅም እኮ። ምን አድርገሽልኛል? አይ ግን ውለታው አይልኝ ብትለኝ እምቢ የምል ሰው አይደለሁም። ደግሞ ግንኙነታችን የስራ ብቻ ነው አትበል። ወንድሜ አይደለህ? ታላቅ ወንድሜ። እሺ ወንድምሽ ነው። መክሊት በፈጠረሽ ባልሽ አታድርጊ። ይሄ ውሸት እኮ ነው። የቃቃ ባል ለመጫወት እድሜያችን እኮ ሄዷል። እሺ እኔ ጓደኛዬ ፊት ልዋረድ? ከባድ ችግር ውስጥ ነው የገባው ይሱ። ከባድ ችግር ውስጥ ነው ይሱ። እሺ አልከኝ። እሺ ይሱ። እሺ ፕሮግራሙ መቼ ነው? ነገ። እሺ ታዲያ ስመጣ ሸክ ብለና። እሺ ከረፈፍ ነው ያገባችሁ እንዳታስብልኝ። መኪናችን ደግሞ ሰርቪስ ናት። እሺ ይሱ አመሰግናለሁ። ኢሳያስ ከባድ ችግር ውስጥ ነው። ተይ ያው ሹክክ ሹልክ ብለን ነው የምንወጣ ብለሽኛል። እንዳትረሽ። 30 ደቂቃ ብቻ። እንኳን ደህና መጣችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ግቡ። እንኳን ደህና መጣችሁ። ሰላም ኢሳያስ። ሰላምዬ። ስምዖን። ኢሳያስ። በእውነት እንኳን መጣችሁ። ልትቀሩ መስሎኝ በጣም ሊደብረኝ ነበር። አይ እኔ እኮ ኢሱ ድግስ አይወድም አልኩሽ እንጂ አልመጣም አላልኩሽ። አዎ ድግስ አልወድም። እኔም አልወድም። ሰው ሲበዛ ይጨንቀኛል። በጣም ይጨንቃል። ዋናው መምጣታችሁ ነው። ምን የመሰለ ጓደኝነት የነበረን ሰዎች እንዲተራርቀን መቅረታችን ግን አይገርምም? ምን
የኑሮ ወንጭፍ ወጥሮ ይዞን ቤት በኩል እንቀለኝ ብለሽ ነው። ሰማህ አይደል? የደራሲ አባባል ወንጭፍ ምናምን። ደራሲ ነሽ እንዴ? ነሽ አይደል? እስካሁን 2-3 መጽሐፍ አላሳተምሽም? ያው ሁሉ ነገር ትንሽ ይቆይ ብዬ ነው። አሁን ግን ማተሚያ ቤት ገብቷል። እኔ ትምህርት እያልኩኝ ላይብራሪ ስቸክል እሷ ስነ ጽሁፍ ሚኒ ሚዲያ እያለች መዞር ትወድ ነበር። ኧረ እኔም ትምህርት ትወድ ነበር እንዴ? ያው ሁሌ 2ኛ ነበር የምትወጣው። ያው እኔ እዛ ትምህርት ቤት ባልኖር 1ኛ ትወጣ ነበር። እኔ እንቅፋት ባልሆንብሽ ማለት ነው። ማኪዬ በቃ ነኝ፣ ስራ አግዥኛች፣ ተጫውቱ። ተጫወት። እሺ የሚጠጣ ምን ላምጣልህ? ቤት ያፈራውን ምንም ችግር የለም። የት ሆስፒታል ነው የምትሰራው? ሆስፒታል አልሰራም። ሜሬጅ ካውንስሊንግ አለ፣ የግሌን ነው። ዶክተር መስለኝ። ለምን? ሰላም የመክሊት ባል ዶክተር ነው ብላኝ ነበረ። ተሳስቼ ነው? እሷ ተሳስታ ነው? ተሳስታ ይሆናል። ያው ሰዎች ደግሞ እንሳሳታለን። እኔም እሳሳታለሁ፣ አንተም ትሳሳታለህ። ተሳስታ ይሆናል። ይሆናል። የትዳር አማካሪ ነህ? ባለትዳሮችን ትመክራለህ? መምከር ሳይሆን ብዙ ጊዜ እሰማቸዋለሁ። የብዙዎቻችን ችግር አለመደማመጥ ነው። ዘንድሮ ትዳር አስቸጋሪ ሆኗል አይደል? ምን ከሰው ጋር መኖር በራሱ እኮ ከባድ ነው። ከባድ ነው፣ ቀላል ከባድ ነው። 5 ዓመት ሆናችሁ መሰለኝ እናንተ። 5 አይደለም እንዴ? 5 አዎ፣ ወደዛው ነው። ኦልሞስት ወደዛው ነው። እናንተ ምን ያህል ጊዜ ሆናችሁ? እናንተ ምን ያህል ጊዜ ሆናችሁ? 3 መሰለኝ። አዎ 3 ነው። ለእናንተ እንኳን ቀላል ነው። ያው በቂ የትዳር እውቀት ስላለ ነው ብለህ ነው። ለምን ኒውስ ላይ አናደርገውም? ሰላም በጣም ነው ኳስ የምትወደው፣ ለዛ ነው ነው። እሺ ይሁን። ዶክተር ሻርፕ ሰው ይመስላል። ይሱ ታዲያ ምነው ትንሽ ራሱን እንዲጠብቅ አድርጊዋ። እንዴት ቤብን አታዩ? ነቃ ያለ አባወራ እንዲሆን ያላደረኩት ነገር የለም። በስንት መከራ መሰለሽ ደግሞ የተሳካልኝ። ቤቢ የምትይው ስምሆንን ነው? ሳይመንዬ እኔ ቤብ ነው የምለው። እንዴት አየሽው ግን? ነቃ ያለ አይደለም? ነቅቷል። እሱንስ አየሽው? ነቃ ያለ አይደለም? ምን ነቅቷል? ማኪዬ ተቀጥሮ ነው የሚሰራው እያልሽ እንዴ? የራሱ ክሊኒክ እኮ ከፍተዋል። በእውነት ጎበዞች። እንዲህ ነው እንጂ ነቃ ማለት። እና ቤቴን እንዴት አየሽው? ውይ በጣም ያምራል። ወደድሽው? ስንት ተከራየሻት? የምን ኪራይ? ቤብ ነው የገዛው። ኧረ አይገርምሻል? እኔ ግን አልወደድኩት። አሁን ጃፓን ለቫኬሽን በሄድኩባቸው ጊዜያቶች በቆንጆ ቆንጆ ቤቶች አይቼ ነበር። እንደነሱ እንዲሆን ነበር የፈለኩት። ያው ቤብ እምቢ አለ። ውይ እምቢ ባይልሽ ግን ጥሩ ነበር። ምን ነው? አለቅልቀው። አለቀለኩት እኮ። ደግሜ ላለቅልቀው። እኔ የምልህ መክሊትን ትፈራታለህ? እንዴት? እንዲሁ አትፈራትም? ማለት ምን የሚያስፈራ ነገር አላት? አንተ ፈራት እንዴ? ማ መክሊትን? ለምን እፈራታለሁ? እና አንተ ትፈራታለህ ወይ ነው ያልኩህ።
አልፈራትም። ሁሉም ሚስቶች አያስፈሩም ማለት ነው? ሚስቶች ያስፈራሉ ያለው ማን ነው? እኔ የምልህ ጥያቄ ለምንድን ነው የምታበዛው? ሳይመን ሰላም እየትፈልጋለች። ሰላም እየፈለገችኝ ነው። አቶ ባል አልደበራም አይደል? አይደለም፣ በጣም የሚጨንቅ ነገር አለው። ሳይመን አንቺ ሳይመን ለማለት የሚያስብል ነገር አለሽ? ዝም ብለህ እኮ ነው የምትጨናነቀው። ቆይ ምንድን ነው ያልሻቸው? ምኑ ዶክተር ነው ብለሻቸዋል? አዎ ሰላምዬ ዶክተር እንደሆነ ነው የምታውቀው። እርፍ። እኔ ትዳር አማካሪ ነኝ ብዬሽ ምን ሆንሽ? ምን ተነጋግረን ነው የመጣ ነው? ባልሽ እንደሆነ ሌላ ነገር መች ተነጋገረን? ኢሳያስ ክብሩን ወክለህ መምጣትን ረሳኸው እንዴ? እና ክብሩ ስራው ምንድን ነው? ዶክተር ከነ ሙሉ ሙያው ነው እንዴ ማስመስለው? ታይ እኔ ማስመሰል የሚባል ነገር ግን አይሆንልኝም። አዋረድከኝ። እሺ ሹልክ ብለን እንውጣ። እሺ ሹክክ ብለን እንውጣ። ሹክክም ብለን አንወጣም። እንዲችም ብለን እንካፈጣለን። ይሱ እሺ አትነካኪ። ኢሳያስ አዳምጠኝ። ይሄን ነኝ ካሚ ከጣጀቁ ዶክተር ኢሳያስ አቤት። በጭቅጭቅ አደረቀኝ እኮ። ምን ነው? ምን ተፈጠረ? ኢሳያስ ዶክተር አይደለም ብያት አላምን ብላኝ ነው። ዶክተር ነው ነኝ። ዶክተር ነህ? የትዳር አማካሪ ነኝ አላልከኝ? አዎ ፒኤችዲን እኮ በካውንስሊንግ ሳይኮሎጂ እኮ ነው የሰራሁት። አዎ ፒኤችዲን ሰርቷል። አዎ እንደዛ ነው እንጂ ሐኪም አይደለህም። ተሳስተሻል አልኩሽ እኮ። ዝጋ አንተ። እኔ የሰማሁት ዶክተር ማለት ሐኪም ዶክተር እንዳገባሽ ነበር። አሳስተው ነገሮች ነው የሚሆነው። እኔ የምለው እንግዶቹ እኛ ብቻ ነን እንዴ? ሌላ ሰው አይመጣም? እንደ አጋጣሚ የዛሬ እንግዶቻችን እናንተ ብቻ ናችሁ። አረፍ በሉ። መጣ ና ቤብ። እነዚህ ሰዎች ግን የሆነ ነገር አላቸው። እንዴት? እንጃ የሆነ ልክ ያልሆነ ነገር ያለ ይመስለኛል። እሷ በጣም የምታስፈራ ሴት ትመስለኛለች። እሱም በጣም ይፈራል። እንዴ ደግሞ አንበርሰሪ እንደዚህ ነው እንዴ? አውቃለሁ። ቅድም እኮ በሌለችበት እኮ ቁጭ ብሎ እሷ ስለምትወድ ብሎ እኮ ኳስ እያየ ነበር። ደግሞ ምን ቢለኝ ጥሩ ነው? መክሌትን ትፈራታለህ ወይ? እሱም ይፈራት ይመስለኛል። ና ቤብ ና እንጂ እንዴ! ለምን እስካሁን አልተቀመጣችሁም? ኧረ ቁጭ በሉ፣ እራት እንብላ። ሰላም እራት እንብላ እያለች ነው። እራት እንብላ። ይገርማል። ይሄን ሁሉ ጊዜ ቆይታችሁ አለመገናኘታችሁ። እኔ በጣም ብዙ ጊዜ ሀገር ውስጥ አልኖርም። ለዛ ለኔና ለሷ መገናኘት ትንሽ ከበድ ያለ ሆነብን። የልጅነት አብሮ አደግ ጓደኛ እኮ በዚህ ጊዜ አይገኝም። በጣም ኑራችን እንዳለ እኮ አንድ ላይ ነበር። ሰላምዬ ታስታውሻለሽ? ሃይስኩል እያለን መንትዮቹ እያሉ ነበር የሚጠሩ። በፀጉራችን ብቻ ነበር የሚለዩን። የተለየ ቀለም ተቀቡት ነበር? ኧረ በጭራሽ። የኔ ፀጉር ረጅም ነበር። እንዳሁኑ እሷ ፀጉር ረጅም ነበር። ትዝ ይልሻል ማኪዬ? ያ ማን ነው ፍቅር ያዘኝ ብሎ ሲጃጃል አንዱ። አንቺ እኮ ታድለሽ፣ ምንም ያስቸግርሽ ሰው አልነበረም። እንጂ ሰላምዬ አንዳንዶች ቢሆንም እኮ ነበሩ። እንዴ ማኪ፣ ያንን ሞኛ ሞኝ ብቻ እንዳይሆን የምታስታውሹ። እሱን እስከምታስታውሺ ማንም አያስቸግረኝም ብትይሻልሽ ነበር። አዎ አሁን አደግንና አልፎ ስናስታውሰው ይገርማል በጣም። አሁንማ አደግን። ያሰብኩትን ህይወት መኖር በመቻሌ እንዴት እድለኛ እንደሆንኩ ማኪ፣ አንቺም ያሰብሽውን ህይወት እንድትኖር ይጸልይልሻል። ውይ ሰላም፣ እንዴ አይደክምሽም እንዴ አንቺ? ተይ መክሊት፣ ተይ በእናትህ። እንዴ ከልጅነት እስከ እርጅና ድረስ አንቺ ፉክክር አይደብርሽም እንዴ? በቃ አሁን እኮ አደግን እንዴ። ውይ በእናትህ
ማኪ ምንድን ነው የምታወሪው? ስለ ፉክክር ነው የምታወሪው? ኧረ ከመጣን ጀምሮ እኮ እንዳለ ሁሉ ነገርሽ እኮ ንጽጽር ነው። ቤትሽን ከቤቴ ኑሮሽን ከኑሮዬ። እንዴ በቃ አሁን አደግን ተይ እንዴ። አንቺ አታድጊም እንዴ? ምን እንደምታወሪ አልገባኝም ማኪ። እንደዚህ አይነት ጥሩ ሁኔታ ላይ ስታይ ነው እንደዚህ የምትናገሪው? ኧረ ተይ ማኪ። ኧረ ዝጋ አንተ። ልቀቀኝ አንተ። ይኸውልሽ ሲጀመር ይኸውልሽ በኑሮሽ ራሱ ደስተኛ ይሆንሽ አልመሰለኝም። ባለቤትሽም ባንቺ ደስተኛ አይደለም። ይኸውልሽ ነገሩን ተይና ኑሮሽን አስካኪ። እሺ እንዴት እንደዚህ ትናገሪኛለሽ? ጓደኛዬ ብዬ በሬን ከፍቼ ስላስገባሽ ነው እንደዚህ የምትናገሪኝ? ሲጀምር አንቺ ምን ኖሮሽ እኔ ካንቺ ጋር ፉክክር ገጥማለሁ? በቃ እቺው ነሽ አንቺ። ያንቺ ፍላጎት መክሊት ምንም የላትም ብሎ ርፍ ብሎ መቀመጥ ነው አይደል? ያንቺ ፍላጎት ረፊው። ኢሳይስ ባል አይደለም። አዎ ዶክተር ክብሩ የሚባል ግን ባል ነበረኝ። ተለያይተናል። ባለቤት አይደለችም። ለዚህ ነው ማትፈራት። አንዳንድ ቀናቶች ደግሞ እንደዚህ ብጥብጥ ብሎ ያልፋሉ። በራሴ ላይ ኢሳያስንም ሰው ፊት ማዋረሬ ጸጽቶኛል። ግን ጥያቄ የሆነብኝ ነገር 5ኛ ዓመት አንቨርሰሪ እንደዚህ ነው የሚከበረው? እሺ መናገር ጀምሩ እስኪ። በመጀመሪያ ከተጋባን 5 ዓመት አልሞላንም። ገና 6 ወራችን ነው። እውነት ነው።